እነ ተመስገን ጥሩነህ ወደ ባህር ዳር፣ አገኘሁ ተሻገር ወደ ጎንደር በማቅናት ቅስቀሳ ለማድረግ እና የፖለቲካ ስራ ለመስራት የመራጮች ምዝገባ ምናምን ለማለት ነው ሙከራ እየተደረገ ያለው በሰፋ ባለ ወታደራዊ ኃይል ተመድቦላቸው የምርጫ ቅስቀሳ አብሮ የጦርነት ኦፕሬሽን ምርጫውን በስኬት ለማጠናቀቅ የሚያስችል ብሎ አብሮ የታቀደ የጦርነት እንቅስቃሴ አለ። በልዩ ሁኔታ የሚካሄድ ጦርነት አግሬሲቭሊ ጦርነት ለማድረግና ቀጠናዎችን ለመቆጣጠር እየመጡ ነው። ይሄ ነው ከጨፌ ተወስኖ የተሰጣቸውን ተልዕኮ ይዘው የመጡት ከፍተኛ አመራሮቹ ራሳቸው። ሁለተኛው በደንብ ቅስቀሳ እንዲካሄድበት በውጭም ላሉ በውስጥም ላሉ የብአዴን ሰዎች የተሰጣቸው ተልዕኮ ጎጠኝነትን በስፋት ማራገብና መበተን ነው። አሁን ደግሞ ሁለተኛው ተልዕኮ በጣም ጥንቃቄ እንዲደረግ ነው። እናገኘሁ ተሻገር ጎንደሬነትን ሊሰብክ ይመጣል ማለት ነው። ተመስገን ጥሩነህ ጎጃሜነትን ምናምን ይመጣል እና አብዱ ሁሴን ወሎዬ ምናምን እንዲሉ ነው። ይሄ ቀጥተኛ የተሰጣቸው ተልዕኮ ነው። ይኸውልህ ወሎ ሰሜን ኦሮሚያ ነው የሚል አጀንዳ የሚያራግቡ አካላት ከአማራ የሚነጥል አጀንዳ የሚያራግቡ ፓርቲ መስርተው እንቅስቃሴ እንዲያደርጉ አዲስ አበባ ላይ ስብሰባ እያደረጉ ነው። እና አብዱ ሁሴን ደግሞ ይህንን አሁን እያራገቡ እንዲመጡ ተደርጓል። አገኘሁ ተሻገር ጎንደርን ወክሎ መወዳደር የሚያኮራ ነው ምናምን ምልክት አረቄ ነው። አገኘሁ ተሻገር ጎንደርማ አገኘሁ ተሻገር የሚባል አረም ይዛ መወዳደር ለጎንደርማ ሀፍረት ነው። ጎንደር እኮ ብራንዷ ቴዎድሮስ ነው መይሳው። ጎንደር እኮ ብራንዷ ገብርዬ ነው። በአንድ ወቅት ኢኒቬሽን አይረካም የሚለው የተመስገን የአገኘሁ ተሻገር ንግግር ታስታውሳላችሁ አይደል? መለስን ለማመስገን መገረድ የመጨረሻዋ ትርጉሟ እኔ ላይ ይስራ ያለ አገኘሁ ተሻገር አሁን ለአብይ አህመድ አጎንብሶ በመገዛት የመጨረሻው ተላላኪ ጎንደር እንዲህ ያለ አረም የላትም። በጎንደርማ የጎንደር ምልክትማ እናንተ ልትሆኑ አትችሉም። ብአዴን ለጎንደር ምልክቷ ሊሆን አይችልም። አስቻለው ደስ የሚባል ምልክት አላት። ላሊበላ ብትል አክሱም ብትል ጎንደር ፋሲለደስ ብትል ከአንድ ወጥ ከሆነ ድንጋይ አክሱምን የመሰለ መስራት ከአንድ ወጥ ከሆነ ድንጋይ 13 ውቅር አብያተ ክርስቲያናትን ዓለም ዛሬም ተደሞ አርክቴክቱን አጥንተው እንዴት በዛ ዘመን ይሄ ሊሰራ ቻለ ብለው ሊደርሱበት ያልቻሉትን ዛሬም የሚያጠኑትን ስራ የሰራች ናት። ዓለም ላይ ያለው የቤት ግንባታ ከመሬት መሰረት ጥለህ ስታበቃ ወደ ላይ እየገነባህ ነው የምትሄደው። የዓለም አርክቴክት ይሄ ነው። በነገራችን ላይ ህንፃን ቢውልዲንግን በአንድ ጊዜ ከ300 እስከ 400 ወይም እስከ 500 ሰው የሚይዝ ቢውልዲንግ ከመሬት መሰረት ጥላ ሳይሆን ከጣራ ጀምራ ወደ ታች የሰራች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት። ሌላ ካለ ሲንግል አውት ላይ አንድ አምጣ። ስልጣኔ ማለት ምን ማለት ነው? አዝዕርት ተክሎ ጤፍ አምርቶ እንጀራ መብላት ማን አስተማረህ? ሊመጻደቅበት ሊያጠፋው እንደ ኋላ ቀርነት ሊቆጥሮ የፈለገው ዶሮ ወጥ ምን ያደርጋል ይላል፣ ጠላ ምን ያደርጋል ይላል። የሆነ ነገር ማድረግ የማይለው የማይቀባጥረው ነገር የለም። ኢትዮጵያ አሁን ካለችበት ቅርጽ ቤተክርስቲያኗ ካበረከተችላት አስተዋጽኦ ብትላቀቅ እርቃኗ ናት፣ ባድዋ ናት። የሚሸፍናት ነገር የለም። ግን ምን ያደርጋል? የፈተለው እሱ የለበሰው ሌላ ሸማው እንዴት ይነስለ ፈታዩ ገላ እየተባለ በቁጭት ብቻ ይነገራል። ኢትዮጵያን ሸምኖ ሲያበቃ የማንም ወሮበላ ለብሷት የአማራ ሕዝብ ራቁቱን ይቆማል። ሸምኖ በሰራት አገር ውስጥ ኦርቶዶክሱ ተሳዳጅ ይሆናል። ሰርቶ መብላትን እኮ ጥረህ ግረህ በዋዝህ በላብህ ብላ እኮ ነው ብላ የምታስተምረው። እንቅልፍ የሚወድ የተቦጫጨቀ ይለብሳል ይላል ምሳሌ ላይ። ይህንን ነው የምታስተምረው። ሙሰኛና ወንበዴ ባለሻኛ ጳጳስ ባለሻኛ ቄስ የለም ወይ? አለ። ሙልጭ አድርጋችሁ የምትዘርፉት ፖለቲከኞች እንዳላችሁ ሁሉ ያውም ደግሞ የእናንተ ውላጆች ናችሁ፣ መለካውያኑ።
ስንት ንጹሐን ስንት ቅዱሳን ድንጋይ ተንተርሰው ዳዋ ጥሰው የላመ የጣመ ሳይበሉ የአውሬውን ጩኸት የዘንዶውን ፉጨት ታግሰው ዋዩን ቁሩን ታግሰው ስላንተ ቀኑን ሙሉ እንገደላለን እያሉ ስለ መንፈሳዊ ክብር የሚኖሩ ስንት ባህታውያን፣ ስንት መነኮሳት፣ ስንት መናንያን፣ ስንት ቅዱሳን ያላት ቤተክርስቲያን ናት። ይሄ ከተማ ከተማ በሚያውደለድል ወንበዴ እኮ ቤተክርስቲያኑ አትገለጥም። መነኮሰ ሞተ ከተባለ በኋላ የሚገርም ህንፃ ሰርቶ ሌላ ሁለተኛ ህንፃ ለማስፈጸሚያ ብር ልመና የሚወጣ ጳጳስ እና መነኩሴ ለእኔ መነኩሴ አይደለም። ስለሚሄድበት ስለሚነዳው መኪና የሚጨነቅ ስለሚያበስለው ኩክ ስለሚያደርገው ሳልመን የሚጨነቅ ባለሻኛ ለእኔ ጳጳስ አይደለም። አንተ ጳጳስ ነህ ካልክ ሂደህ ተሳለመው፣ ምን አገባኝ። ግን ቤተክርስቲያኗ እንዲህ ባለ ክብር ስንት ቅዱሳን ያሏት ናት። ለዚህ አገር ደግሞ ምን ያላበረከተችው አለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ክርስትናማ ሰራት አገሪቷን። የዳቦ ቅርጫት ነበር የምትባለው እኮ። እድገት ማለት ምን ማለት ነው? በዲፕሎማሲ ከሆነ የኢትዮጵያ ንጉሥ መጡ ብሎ ዓለም የሚንቀጠቀጥላት ነበር እኮ። አሜሪካ ቀይ ካርፔት አነጥፋ ነበር ንጉሱን የምትቀበለው። እንደዚህ የተዋረደ ስርዓት አልነበረም የነበረው። ንጉሱ በሄዱበት ሀገር የየሀገራቱን የመጨረሻውን የክብር ሽልማት ነበር የሚያገኙት። ምንም ባልደግፈውም በዓለም ላይ እላፊ ሂደው ከ7 ሚሊዮን ህዝብ በላይ ንጉስ ብቻ አይደለም ከሞቱ ከዓመታት በኋላ ከ60 ከ70 ዓመት አሚን አትሊስት 60 ዓመት ምናምን በኋላ እያወደመላቸው ነው 4 ኪሎ ቁጭ ብሎ። የአድዋን ሽንፈት ኦህዴድ 4 ኪሎ ቁጭ ብሎ አሸንፈውኛል ያሉትን ሁላ አማራ ትላንት አድዋ ላይ ጣሊያን እንድትሸነፍ ሰፊውን ድርሻ እንደሚይዝ የሀገረ መንግስቱን በማቅናት በኩል የነበረውን ድርሻ ያውቃሉ። ለዛም ነው አማርኛና አማራ መጥፋት አለበት የሚል ፕላን የነበራቸው። አሁን በኦህዴድ አገዛዝ ዘመን ተመልከት፣ ኦርቶዶክስ እየጠፋች ነው፣ አማራው እየጠፋ ነው፣ በጅምላ ይቀበራል፣ ይሳደዳል፣ በያለበት ይገደላል። ባለበት ክልል ተብሎ በተሰጠው ውስጥ የድሮን ማት ያዘንቡበታል፣ መድፍና ሞርታር ይለቁበታል፣ በየዕለቱ አጀንዳ ይሰጡታል፣ እየፈጁ በጅምላ መቃብር ይጥሉታል። በዓለም መድረኮችም ሞቶ አይነገርለትም። በሌላ ቦታ በሌላ ብሔረሰብ ላይ እዛው ኢትዮጵያ ውስጥ አንዲት ኮሽታ ስትፈጠር ሚዲያ ሲንጫጫ ታያለህ። በአማራው ላይ የሚፈጸመውን ግፍ ማንም ምዕራባውያኑ ተባብረው ዝም ይሉታል። ራሱ የአማራው ኤሊትም ተባብሮ ሲያበቃ ከዚህ ቁጭት በተነሳ ዓለም እንዲያደምጠው የሚያስችል ጉልበት ፈጥሮ መምጣት ሲኖርበት ያንን ጉልበት የሚፈጥር ትልቁ ነገር ላይ ከማተኮር ይልቅ በጣም በትንንሽ አጀንዳዎች በየሰፈሩ የሚርመጠመጥ በጣም በርካታ በመሆኑ ቁጥሩ ፈተናው ቀላል አይደለም። እንመልከት እስኪ 19ኛውን እንመልከት። 19ኛ ቪዲዮ አብይ አህመድን ኦርቶዶክስ መጥፋት አለባት ሲል ከልቡ አምኖበት መጥፋት አለባት ሲል እንድትጠፋ የተዘጋጀበትንም ለምን ትጥፋ እንዳለ ኮዝ ሰጥቶታል። አየህ፣ ኮዝ የሰጠው ግን ምን የሚል ነው? ሌላ ህዝብ ለማሳመን ክርስትና ለኢትዮጵያ ድህነት ተጠያቂ ነው። ይኸው ይሄ የብልጽግና አንድ ሰነድ ነበረ ለዶክመንት አምጥተን ከዚህ በፊት አሳይተናቸዋል። አንዳንዱ ፌክ ነው ይሄ ዶክመንት አይደለም ምናምን ሲል ነበር። የታተመ ነው። በአዳራሽ ውስጥ ተበትኖ ለስልጠና ከተበተነ በኋላ መረጃው እኛ ጋር ከደረሰ በኋላ ነው ይሄ ዶክመንት ከመሰልጠን ውጪ አደባባይ መውጣት የለበትም ተብሎ ከሰልጣኞቹ እጅ እንዲሰበሰብ የተደረገው። ግን ኮፒዎቹ እኛ እጅ ደርሰው ነበረ፣ አጋለጥን። እስከ ዛሬ ደብቀዋት ቆዩ። ቅርብ ጊዜ አብይ አህመድ ወጥቶ በአንድ መድረክ ላይ ያ የኛ አይደለም ብለው ሊያስተባብሉ ሲሞክሩት የነበረው የስልጠና ማንዋል ላይ የብልጽግና የካድሬ የስልጠና ማንዋል ላይ የተቀመጠውን የኦርቶዶክስ ተዋሕዶ ቤተክርስቲያንን ክርስቲያኑን ጠላት ነው፣ የልማት እንቅፋት ነው፣ ይሄንን ነው እኮ የሚለው ሰነዱ አይደለም።
ክርስትና የልማት እንቅፋት ነው ብሎ የሚደመድመው ባይዘ በወል ክርስትና ይላል። ያው ስፔሲፊክ ኦርቶዶክስ ላለ ማለት ነው። እስልምናውንም ነባሩን እስልምና በተመለከተ ኢትዮጵያ ውስጥ እንግዲህ ለብዙ ዘመን የቆየ ነው እንደምታውቁት አይደለም። የልማት ጠንቅ ነው ብሎ ነው፣ የዲሞክራሲ ጠንቅ ነው ብሎ ነው የፈረጀው። ስለዚህ እነ ሙፍቲን ሲያሳድድ እነ ሀጂ ቱፋን ሲያመጣ ዓላማው ምን እንደሆነ ግልጽ ነው። በአንድ በኩል ለቅርብ ጊዜ አጀንዳው ይሄ የኦሮሚያ ሪፐብሊክ የሚለው እንቅስቃሴውን ይመራሉ የተባሉ ይሄ የጅማው ቲም አስፈጻሚ ከሆኑ መካከል አንዱ ሆነው የአርሲ አካባቢ ሰው ናቸው። እና እሳቸውን የሚጋልቡት ደግሞ እና አህመድ ዲንጀበል ናቸው። ለዚያ ፐርፐዝ ነው የመጡት። ሙፍቲና ነባሩ እስልምና ግን መዋቅሩ እንዲፈርስና እንዲመታ እየተደረገ ያለበት መሰረታዊ ምክንያት በጠላትነት በሰነድ የአብይ አህመድ አገዛዝ ስለፈረጀው። እስኪ ይህንን አስታውሱ፣ ይህን ንግግሩን ስሙት፣ እናስታውሰው ይህንን ንግግሩን።